ጌታ ኢየሱስ ለዘላለም የተባረከ ይሁን። እንደምን አላችሁ? እንደምን አላችሁ? ለኔ የሰጣችሁኝን ጨብጨባ ለሱ ሰጥቻለሁ። ሃሌሉያ። እግዚአብሔር ስሙ ይባረክ። በአምልኳችሁ በጣም ደስ ብሎኛል። በእውነት ተባረክ ያለው እግዚአብሔር ይመስገን። ቀጥታ ወደ ማካፈልበት ወደ እግዚአብሔር ቃል እሄዳለሁ። ማቴዎስ ምዕራፍ 26ን ከ42 ጀምሮ እስከማቆምበት ድረስ አብረን እናነባለን። ከዛ በኋላ ጸልየን እግዚአብሔርን ቃል ሼር እንደራረጋለን። ቁጥር 42 26 42 ደግሞም ሁለተኛ ጊዜ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ይሁን አለ። ደግሞ መጥቶ ዓይኖቻቸው በእንቅልፍ ከብዶ ነበርና ተኝተው አገኛቸው። ደግሞ ትቷቸው ሄደ። ሶስተኛም ያንኑ ቃል ደግሞ ጸለየ። ከዚያም ወዲህ ወደ ደቀ መዛሙርቱ መጥቶ እንግዲህ ተኙ፣ እረፉ፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንግዲህ እነሆ አልፎ የሚሰጠኝ ቀርቧል አላቸው። ይህም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆች ከሕዝቡም ሽማግሌዎች ዘንድ መጡ። አሳልፈው የሚሰጠውም የምስመው እርሱ ነውና ያዙት ብሎ ምልክት ሰጥቷቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሆን ብሎ ሳመው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። የዚያን ጊዜም ቀረቡ፣ እጆቻቸውንም በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፍ መዘዘና የሊቀ ካህናቱን ባሪያ መትቶ ጆሮውን ቆረጠው። እዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍን የሚያነሱ ሁሉ በሰይፋቸው ይጠፋሉና ሰይፍን ወደ ሰገባው መለስ፣ ወይስ አባቴ እንድለምን እርሱም አሁን ከ12 ጭፍሮቹ የሚበዙ መላእክትን እንዲሰድልኝ የማይቻል ይመስልሃልን? እንዲህ ከሆነስ እንደዚህ ሊሆን ይገባል የሚለው መጽሐፍ እንዴት ይፈጸማል? በዚያን ሰዓት ኢየሱስ ለሕዝብ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙን መጣችሁ? በመቅደስ ዕለት ዕለት እያስተማርኩኝ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህ ሁሉ የሚሆነው የትንቢቱ መጽሐፍ ይፈጸም ዘንድ ነው አለ። በዚያን ጊዜም ደቀ መዛሙርቶች ሁሉ ትተውት ሸሹ ይላል። ዛሬ የማካፍላችሁ የእግዚአብሔር ቃል ምናልባት በዓመት አንድ የሚሰበክ በእንደዚህ አይነት ሁኔታዎች ውስጥ የሚሰበክ ቢሆንም ሁሌም ደግሞ ሊሰበክ የሚገባ እንደሆነ አምናለሁ። ዛሬ አብረን የምንካፈለው እግዚአብሔር ቃል እንዲህ የሚል ነው። የማያልፉ የሚመስሉ ቀናቶች ያልፋሉ የሚል አሜን ነው። እስቲ እጆቻችንን አንስተን አጭር ጸሎት ጸልየን አብረን እግዚአብሔርን ቃል እንካፈላለን። የማያልፉ የሚመስሉ የጭንቅ ቀናቶች ያልፋሉ። የማያልፉ የሚመስሉ የጭንቅ ቀናቶች ያልፋሉ። መራራ ጽዋ የሚያልፍበት ጊዜ ነው። ለአንድም ሰው ቢሆን ውስጤ ላይ መልእክት ይመጣል። መራራ ጽዋ ያልፋል። ፕራስቶክላ ፍራኒያሲያ ስላንቺ መራራ ጽዋን ጨልጦ አንቺን ነፃ ያደረገ በዙፋኑ ላይ ነው። ሃሌሉያ። ልዑል ሆይ ስለዚህ ምሽት በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን።
የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ የቃዴስን ምድረ በዳ ያናውጣል፣ የሊባኖስን ዝግባ ይሰብራል፣ የእሳቱን ነበልባል ይቆርጣል፣ ጫካውን ይገልጣል። መዶሻ ነው ይቀጠቅጣል፣ እንደ ብዙዎች ነው ያስፈራል ተብሎ የተነገረልህ የመለኮት ድምፅ ሰማይ ከፍቶ ይምጣልና። እግዚአብሔር አምላክ ሆይ ሕያው የሆነው ቃል እንደሚናገረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር። ያው እግዚአብሔር የሆነው ቃል ዛሬ በጉባኤያችን መካከል ይለፋ። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸውም ያለው ቃል በጉባኤያችን መካከል በኢየሱስ ክርስቶስ ስም ይፈጸማ። ለሰሚም ለተናጋሪም ጸጋን ይሰጣል ተብሎ በቃል ተጽፏል። ለእኔ ታናሽ ባሪያ ለሚሰማ ሁሉ ጸጋ የበዛ ይሆን። ማይክሮ ሰከንዳችን ሁሉ በስም ይባረክ። ሁሉ ላንተ ስም ክብር፣ ኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ምናልባት አጋዥ የሆኑ የእግዚአብሔር ቃል ክፍሎችን ማየት እንችላለን። አሁን ካነበብኩላችሁ ከማቴዎስ 26 ከ47 ጀምሮ እስከ 26 ድረስ ይህንን ታሪክ በሙላት የምናገኝ ይሆናል። ማርቆስ 14ንም ጀምሮ ከ14:43 ጀምሮ እስከ 15:15 ድረስ ይህንኑ ታሪክ እናነባለን። መጽሐፍ የምትፈልጉ ሰዎች ሉቃስ 22:47 ጀምሮ እስከ 23:25 ድረስ አሁን የማወራው የእግዚአብሔር ቃል ክፍል አለ። መጽሐፍ የምትፈልጉ ሰዎች ጠቢቡ ሰሎሞን እንደሚናገረው ለሁሉም ጊዜ አለው ይላል። ለሁሉም ምን አለው? ጊዜ አለው። ለሁሉም ጊዜ አለው፣ ለሁሉም ቀን አለው። ወዳጆቼ መጽሐፉ እንደሚናገር ሁላችንም ከተወለድንበት ጊዜና ሰዓት ጀምሮ አሁን እስካለንበት ጊዜና ሰዓት ጀምሮ በጊዜ ውስጥ እያለፍን የመጣ ነው። ዓመታት፣ ወራት፣ ሳምንታት፣ ቀናት፣ ሰዓታት፣ ደቂቃዎችና ሰከንዶች በህይወታችን ውስጥ እያለፉ እኛም በነዛ ውስጥ እያለፍን መጥተናል። በእርግጠኝነት ሁላችንም በጊዜ ውስጥ የታሰረን ሰዎች ነን። ጊዜ የኛ ተገዢ አይደለም፣ እኛ የጊዜ ተገዢ ሆነን ሰዓታችንን ራሳችን ላይ አስረናል። ሰዓቱ አይደለም የታሰረው፣ ሰዓቱ በማይክሮ ሰከንድ እየሮጠ ነው ያለው። የታሰርነው እኛ ነን። በጊዜ ውስጥ የተያዝነው፣ በጊዜ ውስጥ የታሰርነው እኛ ነን። ሰዓታችንን በእጃችን አሰርን፣ ነገር ግን ሰዓቱ አይቆምም። እኛ ግን በሰዓቶች ውስጥ ምን ብለናል? ታስረን ያለ ነው። ከጊዜ ውጪ መሆን አንችልም። ስለዚህ ከዚህ የተነሳ ቀናቶች ያልፉብናል፣ ከዚህ የተነሳ ወራቶች ያልፉብናል፣ ዓመታቶች ያልፉብናል። በዓመታትና በጊዜያቶች ላይ የተገደብን ሰዎች ነን። በጣም የሚገርመው ነገር ግን ጊዜን ፈጥሮ ከጊዜ ውጪ የሚኖር፣ ዘላለምን ፈጥሮ ዘላለም እንድትኖር አድርገው ከዘላለም ውጪ የሚኖር የሁሉ ጌታ የሁሉ ፈጣሪ ስፔስ ሊይዘው የማይችል ጊዜ ሊቆጣጠረው የማይችል እሱ ከጊዜ ውጪ የሆነ ጌታ ለኔና ለናንተ ብሎ በጊዜ ውስጥ ሲታሰር እናያለን። በጣም የሚገርም ነገር ነው። እሱ ከጊዜ ውጪ ነው። ጊዜ ሊይዘው አይችልም፣ በጊዜ ሊቆጠር አይችልም። ዘላለምን ፈጥሮ ዘላለምን እንድትኖር አድርጎ ከዘላለም ውጪ ይኖራል። ዘላለም ለኔና ለናንተስ እንጂ ለሱ ዘላለም የለም። እንዲገባን ተብሎ ዘላለም ተብሎ ተጻፈ። የዘላለም አምላክ የምንለው ለኛ አይምሮ ይመች ዘንድ ነው እንጂ እሱ የዘላለም አምላክ አይደለም፣ ከዘላለም ውጪ ነው። ዘላለም እንደ ሎሚ በእጁ የያዘ ጌታ ነው። አሜን በል። ይሄ ጌታ ግን ለኔ ሲል፣ ላንተ ሲል፣ ለዓለም ሁሉ ሲል በጊዜ ውስጥ ገባ። በሰው ጠባብ ማህፀን ውስጥ ገባ። መለኮት ስጋ መልበስ የማይችለውን ስለኔና ስላንተ ሟች የሆነውን ስጋ ለብሶ እኔና አንተን ለማዳን ወደዚህ ምድር መጣ እና ይህ ጌታ ያለፉበትን ቀናቶች ምናልባትም የማወራው ሌላውን ሳይሆን በሕማማት ሰሞን በሕይወቱ ውስጥ ያለፉ ቀናቶችን ማንሳት እፈልጋለሁ። በሕማማት ሰሞን ስንል አሁን ባለበት ሰሞን ያለውን ማለት ነው። ጌታችን ኢየሱስ ክርስቶስ በሕይወቱ ያለፈ የመጨረሻ ሰዓቶችን ማንሳት እፈልጋለሁ። የተያዘበትን ከዛ ውጪ ልውጣ ያልቻለበትን ስጋ ለብሶ ለኔና ላንተ የተገደበበትን ቀናቶችን ላነሳ እፈልጋለሁ። እንደምታውቁት የመጀመሪያው ቀን ሐሙስ ነው አይደል? ሐሙስ ነው።
ጌታችን ኢየሱስ ክርስቶስ ያ ሐሙስ ለሱ የጭንቅ ሐሙስ፣ አስቸጋሪ ሐሙስ፣ ግራ የተጋባበት ሐሙስ ነበር። ጌታ ኢየሱስ ክርስቶስ ሐሙስ ከደቀ መዛሙርቶቹ ጋር የጌታን ራት በልቶ ማበሻ ጨርቅ ይዞ ተንበርክኮ የደቀ መዛሙርቶቹን እግር ያጠበው ሐሙስ ቀን ነበር። ከዛ በኋላ የጌታን ራት ከነሱ ጋር ተካፈለ፣ ቆርሶ ሰጣቸውና ከዚህ በኋላ ይህንን ራት ከናንተ ጋር አልበላም አላቸው። የመጨረሻ ከዛ በኋላ ይጸልይ ዘንድ ወደ ጌተሰማኒ የወጣበት ሐሙስ ነው። ቀደም አነበብኩላችሁን ስፍራ ስታዩ አብሯቸው ሊጸልይ ወደ ጌተሰማኒ ይዟቸው ከወጣ በኋላ እነሱ እንቅልፍ አላቸውና ተኙ ይላል መጽሐፍ ቅዱስ። ጌታ ኢየሱስ ክርስቶስ ግን ይጸልይ የነበረበት የተጨነቀበት በመንፈሴ እስከ ሞት ድረስ ተጨነቅኩ ብሎ ጌታ ኢየሱስ ክርስቶስ እስከሚናገር ድረስ ኃይለኛ የሆነ የሞት ፍርሃት፣ ሞትን አይደለም የፈራው ጌታ ኢየሱስ ክርስቶስ በሱ ላይ የተጫነውን ኃጢአታችንን አስጨንቆት ነበርና እግዚአብሔር ቃል ሲናገር ነፍሴ እስከ ሞት ድረስ ተጨነቀች ያለው ሐሙስ ቀን ነበር። በጌተሰማኒ የደም ላብ ያላበው ሐሙስ ነበር። የሐሙስ ይጭንቅ ነፍሴ እስከ ሞት ድረስ ተጨነቀች ያሉበት ጊዜና ሰዓት ነው። ጌታ ኢየሱስ ክርስቶስ ሳይኮሎጂካሊ ተጎድተዋል። ጌታ ኢየሱስ ክርስቶስ ስፒሪቹዋሊ ተጎድተዋል። እንግዲህ ቴዎሎጂያን እዚህ ያሉ ጌታ ኢየሱስ ክርስቶስ ፊዚካሊ ተጎድተዋል። ስለንቦናዊ ስትሉ በጭንቀት ውስጥ ነበር። ነፍሴ እስከ ሞት ድረስ ምን ማለት ነው? ኤሎሄ ኤሎሄ ላማ ሰበክታኒ፣ አምላኬ አምላኬ ስለምን ተውከኝ። ስፒሪቹዋሊ የተገረፈው ስጋው የተቦጨቀው ደግሞ አካላዊ ነው። ስለዚህ ጌታ ኢየሱስ ክርስቶስ ያልተጎዳበት የለም። በስነ ልቦና ተጎድተዋል፣ በመንፈሳዊ ነገር ተጎድተዋል፣ እንደገና ደግሞ በአካል ተጎድተዋል። በሰው ልጅ ላይ ሊደርስ የሚገባውን ጉዳት ጌታ ኢየሱስ ክርስቶስ ተጎድተዋል። ስለዚህ በጣም የሚገርመው ነገር ነፍሴ እስከ ሞት ድረስ ተጨነቀች ብሎ ጌታ ኢየሱስ ክርስቶስ ሲናገር የውሸት አይደለም። አንድ ሰው የሚሰማው ፉሊ ተሰምቶታል። አምላክ ነው yes ግን ስለኔና ስለናንተ በዚህ ፔን ውስጥ አለፈ። ፕሮፌሰር እዚህ ያሉ ሊረዱኝ ይችላሉ። የስነ መለኮት ሰዎች ሳይንሱን ሲናገሩ የደም ላብ ማላብ ማለት ሰው ኤክስትሪምሊ ሲጨነቅ በአይን የማይታዩ ጥቃቅን የደም ስሮች ይበጣጠሳሉ ይባላል። ጭንቀቱ ሃይ ሲሆን እና ያ የደማው ደም በለሃብ አማካይነት ምን ይሆናል? ይወጣል። ላቡ ይቀየርና የደም መልክ ይይዛል። ሪሊ ጌታ ኢየሱስ ክርስቶስ የደም ላብ ምን ብሎታል? አልቦታል። መጽሐፍ ነው ያወራው አይደል? እንግዲህ አዋቂዎች ሲናገሩ እንደዚህ አይነት ክስተት በ1000 ዓመት በአንድ ሰው ላይ ብቻ የሚሆን እዚህ ጌታ ኢየሱስ ክርስቶስ ዛሬ 2000 ነው ዓለም የመዘገበው 2 ሰዎችን በእንደዚህ አይነት ክስተት ውስጥ ያለፉ ሰዎች መዘግባል። አንዱ ረስቻለሁ፣ አንዱ ትዝ ይለኛል። አንዷ የ7 ዓመት ልጅ ናት። ናዚዎች ጂውሾችን በሚጨፈጭፉበት ጊዜ እና ሰዓት እናትና አባቷ በፊቷ ሲገደሉ እንደዚህ አይነት ላብ አልዋት እንደሆነ ተመዝግቧል። ኤክስትሪም ይህ የደም ላብ
የጌታችን ኢየሱስ ክርስቶስ ሐሙስ፣ የጭንቅ ሐሙስ፣ የግራ መጋባት ሐሙስ፣ ነፍሴ እስከ ሞት ድረስ ተጨነቀች ያለበት ሐሙስ፣ የደም ላብ ያላበበት ሐሙስ። የሐሙስ ሪሊ ያልፋል ተብሎ አይታሰብም። ይታለፋል ተብሎ አይታሰብም። ይህ ሐሙስ ወዳጆቼ፣ ይህ ሐሙስ በሚወደው አብሮት ባሳለፈው አብሮት ባገለገለው አብሮት በበላው ይቅርታ በበላው በጠጣው ታልፎ የተሰጠበት ወዳጅ የከዳበት ያበላው የጠጣው ሰው አሳልፎ የሸጠበት ሐሙስ ነበር። ያ ብቻ አይደለም፣ እንደ ወንበዴ ተይዞ የተወሰደበት። ያ ብቻ አይደለም፣ የሐሰት ምስክርነትን በእውነተኛው አምላክ ላይ ሐሰተኛ ምስክሮችን ገዝቶ ያስመሰከሩበት ሐሙስ ነበር። በወንጀላችሁ ብትከሰሱና በወንጀላችሁ ቢመሰክርባችሁ ስትሮንግ ናችሁ፣ ምክንያቱም ስለሚመለከታችሁ። ንጹህ ሆናችሁ ግን ባላደረጋችሁት ነገር ሲመሰከርባችሁ ፔኑ ሃይ ነው። ንጹህ ማንነት ላይ የውሸት ምስክርነት ሲሰጥ የሚሰማው ፔን ቀላል አይደለም። የመጨረሻው በጣም ወዳለው ያለው ሁሉም ትቶ ሊሄድ ይችላል፣ እኔ ግን አንተ በሞትክበት ሞታለሁ ያለው ጴጥሮስ በገረድ ፊት 3 ጊዜ የካደበት ሐሙስ ነው። ከኔ ጋር ናችሁ? ጴጥሮስ አንተ ደግሞ እሱን ትመስላለህ፣ ኧረ እኔ አላውቀውም፣ ይራገምም ጀመር። ኦ ማይ ጉድነስ። እኔ ምናልባት ይቅርታ ስለ ቃሉና ኧረ እኔ አላውቀውም ይራገም ነበር ነው የሚለው። መራገም ማለት ምን ማለት ነው? እንደማያውቁ መሳደብ ማለት ነው። ኦ ማይ ጋድ። አብሮት የነበረ በሄድክበት ይሄዳለሁ፣ ማንም ሊከዳ ይችላል፣ እኔ ግን እስከ ሞት ድረስ አልከዳህም ሲለው ጴጥሮስ በአንድ ሌሊት ሳይነጋ 3 ጊዜ ትክደኛለህ ብሎ እስከሚነግረው ድረስ በወዳጅ ስትከዱ የሚሰማችሁ ስሜት እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። እውነት በአደባባይ ላይ ተክዶ ውሸት መድረኩን የያዘበት ሐሙስ ነው። እውነተኛ የሆነው ጌታ፣ እውነተኛ የሆነው ኢየሱስ፣ ስለ ሰው ልጅ የመጣ ንጹህ የሆነው ጌታ በሐሰት ተመስክሮበት እውነት ተቀባይነት አጥቶ ውሸት ተቀባይነት ያገኘበት ጊዜና ሰዓት ነበረ። ይህ ሐሙስ ሪሊ የማያልፍ የሚመስል ሐሙስ ነው። በጣም ፔንፉል ነው። ነገር ግን ሃሌሉያ የማያልፍ የሚመስል ሐሙስ አለፈ። የጭንቅ ሐሙስ፣ የደም ላብ ያላበበት ሐሙስ፣ የጌታችን የኢየሱስ ክርስቶስ ሐሙስ፣ ጌታ ኢየሱስ ክርስቶስ ተጨነቅኩ ያለበት፣ እውነት ተክዶ ውሸት አደባባይ ላይ የነገሰበት፣ ፍርድ የጠፋበት ሐሙስ የሚያልፍ አይመስልም ነበር። ያ ሐሙስ እንደማያልፍ የለም አለፈ። ዛሬም የምስራች ልንገራችሁ፣ የኢየሱስ ክርስቶስ ሐሙስ እንዳለፈ የእናንተ ሐሙስ ያልፋል። አሜን። ምናልባት ተመሳሳይ ሐሙስ ያላችሁ ዛሬ ምሽት ልስበካችሁ፣ እውነትን ይዛችሁ በውሸት የተከሰሳችሁ፣ ወዳጅ የከዳችሁ፣ ጀርባ የተሰጣችሁ፣ እንደማትጠቅሙ እንደማትረቡ የተደረጋችሁ፣ ማንም ሰው እንደፈለገ አድርጎ ሊይዛችሁ የቻለ፣ ለሰው ሆናችሁ ሰው ያጣችሁበት ሐሙስ አለ። የከበቧችሁ ጥሏችሁ የሸሹበት ሐሙስ አለ። እኔ ካንተ ጋር ቢሆን አብሬ እሞታለሁ ያላችሁ፣ ነገር ግን ጀርባ ሰጥቷችሁ የሄደ ሐሙስ ያላችሁ፣ የምሽት ምስክር ይሆናል። ቃሉም ምስክር ነው። አሜን በለዋ።
እኔ ትንቢት ነው ማወራቸው። አሜን በለዋ። ይህ ቃል የኢየሱስ ክርስቶስ ሐሙስ እንዳለፈ ይናገራል አይደል? የኢየሱስ ክርስቶስ ሐሙስ ያለፈው የዛሬ 2000 ዓመት ነው። ዛሬ ደግሞ ያንተ ሐሙስ ያልፋል። አሜን በል። ጀናንሳና እንደዚህ በለኝ፣ የኢየሱስ ሐሙስ እንዳለፈ በል አንተ፣ የኔም ሐሙስ ያልፋል በል አንተ። የጭንቅ ሐሙሳችሁ ያልፋል። የተከዳችሁበት ሐሙስ ያልፋል። ተቀባይነት ያጣችሁበት ሐሙስ ያልፋል። ለፍርድ የቀረባችሁበት ሐሙስ ያልፋል። እውነት ይዛችሁ የተሸነፋችሁበት ሐሙስ ያልፋል። ስቃይ ያያችሁበት ሐሙስ ያልፋል። ፕራስማቶሺ ላቬኒያሲያ እንደዚህ በሉ፣ የኔም ሐሙስ ያልፋል በሉ። የማያልፉ የሚመስሉ ቀናቶች ያልፋሉ። የማያልፉ የሚመስሉ የጭንቅ ወራቶች ያልፋሉ። የማያልፉ የሚመስሉ የውድቀት ቀናቶች ያልፋሉ። የማያልፉ የሚመስሉ የፔን ቀናቶች ያልፋሉ። የማያልፉ የሚመስሉ የህመም ቀናቶች ያልፋሉ። ሲጮዋችሁ የኔም ሐሙስ ያልፋል በሉ ባካችሁ። የኔም ሐሙስ ያልፋል በሉ ባካችሁ። ከመሆን የኔም ሐሙስ ያልፋል በላንተ። ዛሬ እዚህ ያለነው ወዳጆቼ የሞትን በዓል ልናከብር አይደለም። አሜን አትልም እንዴ? ሞተልን እንጂ አልሞተብንም። አሜን አትልም እንዴ? ስላንተ ሞተዋል። የዛሬ 2000 ዓመት ተነስቶ አሁን በአብ ቀኝ ያለ ፈራጅ ጌታ ነው። ስለሱ አይደለም ዛሬ ሞቶ ያዳነንን ስለኛ እናወራለን። የኢየሱስ ሐሙስ የሚያልፍ ሐሙስ ሆነዋል። የኔና ያንተም ሐሙስ ያልፋል። አሜን በላንተ እርግጠኛ ሆኖ ሆራስ ማሺ ክሮስሜ ያልፋል። አሜን ነው። በጭንቅ ውስጥ ያላችሁ አላችሁ፣ በህመም ውስጥ ያላችሁ የተከዳችሁ አላችሁ፣ ወዳጅ ጀርባውን ያዞረባችሁ አላችሁ፣ ሄሎ ባጎረሳችሁት የተነከሳችሁ አላችሁ። እኔ ካንተ ጋር እሞታለሁ ብሎ ያለፈው ሰው ጥሏችሁ የሄደ ሰው አላችሁ። እውነትን ይዛችሁ የተከሰሳችሁ ሰዎች አላችሁ። የምታቋቸው የቅርብ ሰዎች ከናንተ ሸሽተው አሳልፈው የሰጧችሁ ሰዎች አላችሁ። አብራችሁ እየኖራችሁ ነገር ግን በጀርባ ሌላ ነገር ሰርተው ያስያዛችሁ አላችሁ። የምስራች ልንገራችሁ፣ የናንተ ሐሙስ ያልፋል። አሜን ሃሌሉያ። በደሙ ኪዳን ገብቶልሃልና ጥሎ አይሄድም። በደሙ ኪዳን ገብቶልሻልና ጀርባ አይሰጥሽም። በደሙ ኪዳን ገብቶልሻልና ያስጨርስሻል። በደሙ ኪዳን ገብቶልሻልና ማተም ያደርግበታል። አለ ኢየሱስ ክርስቶስ ሐሙስ አለፈ። የኢየሱስ ክርስቶስ ሐሙስ እንዳለፈ የእናንተ ሐሙስ ያልፋል። ተመሳሳይ ሐሙስ ያላችሁ ሰዎች አላችሁ። ቅድም የነገርኳችሁ ነገር በህይወታችሁ ያለፈ ሰዎች አላችሁ። የምሬ ነው የሚነግራችሁ። እግዚአብሔር አምላክ የኢየሱስ ክርስቶስን ሐሙስ እንዳሳለፈ የእናንተንም ሐሙስ ያሳልፈዋል። አሜን አሜን ነው። ለማክሰኞ ስፍራ የማይለቅ ሰኞ የለም። ለክብር ስፍራ የማይለቅ ውርደት የለም። ፕራኖሻቲ አላባሲያ ለረሃብ ስፍራ ለጥጋብ ስፍራ የማይለቅ ረሃብ የለም። ለጤና ስፍራ የማይለቅ ህመም የለም። ምን ነው ጨዋቸው አሜን ብትሉ እናንተ የማያልፉ የሚመስሉ ቀናቶችሽ ያልፋሉ እያልኩ እኮ ነው። የማያልፉ የሚመስሉ የጭንቅ ቀናቶችሽ፣ የለቅሶ ቀናቶችሽ፣ የመከራ ቀናቶችሽ፣ የረሃብ ቀናቶችሽ፣ የጭንቀት ቀናቶችሽ ያልፋሉ። ሹማራሲ ካንቲላ ባሪያ ያልፋሉ። እውነትሽ ተክዶ አይቀርም። አሜን ባይ አንቺ እውነት ራሱ ለራሱ ይቆማል። አሜን ነው። ውሸት ለእውነት የመሰከረበት ጊዜና ሰዓት የለም። እውነት ግን ለእውነት ይመሰክራል። ሌላው ደግሞ ጫን ብሎ የመጣው ቀን የኢየሱስ ክርስቶስ አርብ ነው። የኢየሱስ ክርስቶስ አርብ ነው። እንደምናውቀው የኢየሱስ ክርስቶስ አርብ እንደ ወንበዴ በገዢዎች ፊት የቆመበት አርብ ነበር። የሰማይና የምድር ንጉሥ ሆኖ ያለ ፈራጅ ሆኖ ያለ በአንድ ሀገር ገዢ በሄሮድስ የተተፋበት ወይም ደግሞ የተናቀበት ጊዜና ሰዓት ነበር። የአንድ ሀገር
የዓለም ሁሉ ጌታ፣ የዓለም ሁሉ ንጉሥ፣ ስሙ ድንቅ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ድንቅ መካር የተባለው የዓለም ሁሉ ጌታ፣ የዓለም ሁሉ መጋቢ፣ የዓለም ሁሉ ገዢ ብራናሲ ካዲና ሶፕራቫ እሱ በአንድ ሀገር ንጉሥ የተናቀበት አንተ የአይሁድ ንጉሥ ነህን እየተባለ የተሾፈበት ለሰው ፍርድ መጥቶ ፍርድ ያጣበት ካንማጂን በአንድ ቀን በስድስት ፍርድ ላይ ቆሟል ኢየሱስ። በስድስቱም ግን ፍርድ አላገኘም። ሐና፣ ቀያፋ፣ ሄሮድስ ነገሩኛ ሸንጎ፣ ከዛ ጲላጦስ ስድስት ጊዜ ከዚህ ወስዱታል፣ በፍርድ ወንበር ላይ ቆሙታል። ሊፈረድለት አልቻለም። መለስ ይባላል፣ ይመለሳል። ለዓለም ሁሉ ፍትህ ሊያመጣ የመጣ ጌታ ፍትህ ያጣበት አርብ ነበር። ካንማጂን ምኑን የቱንም ያህል በፍርድ ቀረቡ፣ በቀን ከአንድ ጊዜ በላይ አትቀርቡ። ኢየሱስ ክርስቶስ ግን ፍርድ አጥቶ እውነትን አጥቶ በዓለማውያን ኮርት ላይ ስድስት ጊዜ በቀን ቆሟል። እናንተ ከቀበሌ ወደ ከፍተኛ ስትላኩ፣ ከፍተኛ ወደ ሌላ ነገር ስትላኩ፣ ወዲያ ስትሉ እንዴት ያበሳጫችኋል? ፍትህን ስታጡ አለ አንተ ታያለህ አይደል? ጌታ ግን ፈራጅ ሆኖ እያለ ሊፈርድልን መጥቶ ፍርድ አጣ። ያ አርብ ከባድ አርብ ነው። ደግሞ ፍትህን ስታጡ የምትታመሙት ህመም ቀላል አይደለም አይደል? ጦርነት በምን ምክንያት ነው? ረብሻ በምን ምክንያት ነው? ፍትህ ፍለጋ እኮ ነው። ፍትህ ጎሏል። መብታችንን አጥተናል። ጮኸት ወደዳችሁም ጠላችሁም፣ ክርስቲያኑም እስላሙም ማንም ይሁን ፍትህን ይፈልጋል። ፍትህ እውነት ስለሆነ ራይታችሁን ስታጡ ትክክል አትሆኑ አይደል? እውነታችሁን ስትቀሙ ትክክል አትሆኑ። ራሳችሁን ዝም ብትሉ እንኳን ውስጣችሁ የሚጮህ ነው። ለምን ብትሉ እውነት ነው ከውስጣችሁ የሚጮህ። እና ጌታችን ኢየሱስ ክርስቶስ አጥቶ ነበር ለብዙዎች። ያ ብቻ አይደለም። ጌታችን ኢየሱስ ክርስቶስ አርብ እሱ እንዲሰቀል ተፈርዶበት ኃይለኛ ወንጀለኛ፣ ኃይለኛ ሌባ፣ ኃይለኛ ነፍሰ ገዳይ ከመሆን ሀገር ያስለቀቀ ሀገር ያስለቀሰ ባርባን የሚባል አንድ ሰው በኢየሱስ ክርስቶስ ቦታ እንዲፈታ ተደረገ። ምክንያቱም በዓመት አንድ ሰው እንዲፈታላቸው ይጠበቅ ስለነበረ እና ማንን ልፍታላችሁ ሲል ምን አሉ? ባርባን ይፈታልን አሉ። ጻድቁ ኢየሱስን ምን ላድርገው? ይገደል። ባርባን ምን ይሁን? ይፈታ። ወንጀለኛ ተበቶ እናንተ እንደ ባርባን እድለኛ አለ እንዴ? እንደ ባርባን እድለኛ የለም እኮ። ኦ ማይ ጎድነስ። ለካ ዞር ብለን ስናየው ፈቃዱ ነው። ለምን ብትሉ ለወንጀለኞች ነው የመጣው። ለንደኔ ያለ ዱርዬ ነው የመጣው። ሮማሴ ካቲያላ ፎራ ጻድቅ ሆኖ ሳለ እኔን ካለውበት ሊያወጣ መጣ። አሜን አትልም አንተ? ላቶረስ ማቲላ አንተ እዚያ አትገኝም ነበር፣ እኔ እዚያ ልገኝም ነበር። ስለኔና ስላንተ መጣና እዳችንን ተሸከመና በቀራኔው መስቀል ላይ ተፈጸመ ብሎ ካለሁበት ውርደት አወጣኝ። አሜን በል እባክህ። ባርባን እድለኛ ነው። ስንት ባርባን እዚህ ጉባኤ መካከል አለ። ስንት ወንጀለኛ እዚህ ጉባኤ መካከል ነበረ። ስንት ነፍሰ ገዳይ እዚህ አለ። ስንት ጠጪ፣ ስንት ሰካራም፣ ስንት ቃሚ፣ ስንት ተደብዳቢ እዚህ መካከል አለ። ዛሬ በደሙ ስለተገዛ እዚህ ስፍራ ቁጭ ብለህ እያመለከው ትገኛለህ። ኢየሱስ ክርስቶስ የሞተው ላንተ ነው። አሜን በል። ሃሌሉያ ሃሌሉያ። ኢየሱስ ላንተ ስለሞተና ስለተፈረደበት ከፍርድ ነፃ ወጣ። አሜን በል አንተ።
እኔ በጣም የሚገርመኝ ስለ ባርባንና ስለሱ በመሐከላቸው ስለተሰቀለ ወንበዴዎች መካከል አንዱ በጣም የሚገርም ነው። እንዴት አይነት እድለኞች ናቸው! አንደኛው ሲያንተ ጌታ ከሆንክ እኛንም ራስንም አድን ሲለው ያኛው እንደዚህ አለ፣ አንተ ለምን ግፍ ትሰራለህ? አሁን እንኳን በመስቀል ላይ ሆነ ግፍን አታቆምም? እኔና አንተ የራሳችንን ፍርድ ተቀብለናል፣ ልክ ነው። እሱ ግን እኮ ምንድነው? ጻድቅ ነው አለና ዞር ብሎ ምን አለው? ጌታዬ በመንግስት ምን አድርገኝ አስበኝ ስን አሁን በገነት ትሆናለህ። ሃሌሉያ! አሜን ነው ወይ? ከተገደሉት ወንበዴዎች ቀድሞ የሞተው ኢየሱስ ነው። አሜን አትልም እንዴ? አሜን ነው ወይ? ወንበዴው ቢሞት ቀድሞ በር አይከፈትም ነበር። ኢየሱስ ቀድሞ ሞተና ለወንበዴው በር ከፈተለት። አንተ አሜን አትልም እንዴ? ይኸውልህ ኢየሱስ ቀድሞ ሞቶ የሞትን ደጅ ከፍቶ ስለገባ ወንበዴው ሲሞት ያለምንም ጥያቄ ገባ። ወይኔ ወይኔ ወይኔ! አሜን በላ። ካንተ ሞት በፊት ቀድሞ ስለሞተ፣ ካንተ ሞት በፊት ቀድሞ ስለገባ አንተም ወደ መንግስተ ሰማያት ገባ። አንተ ወንበዴው ድልኛ አይደለም? ከደቂቃዎች በፊት ኢየሱስ ቀደመው። አሜን አትልም እንዴ? ወንበዴው ቢቀድም ኖሮ ይመልሱት ነበር መላእክቶች። ኖ ወንጀለኛ ነህ አትገባም፣ አትገባም። ኢየሱስ ግን መጣና ከፍዬለታለሁ። ኢየሱስ ማን ነው? እጆቻችሁን ከፍ አድርጉና ዕዳዬ ተከፍሏል በሉ እባካችሁ። ከሞን ዕዳዬ ተከፍሏል። ዕዳዬ ተከፍሏል። ዕዳዬ ተከፍሏል። ዕዳዬ ተከፍሏል። ዕዳዬ ተከፍሏል። ዘና ብዬ ገባለሁ። እሱ ስለኔ ተሰቃየ፣ እሱ ስለኔ ተወጋ፣ እሱ ስለኔ ኢየሱስ ያድናል። እባክህ ያ አርብ ቀላል አርብ አልነበረም። አንተ ነፍሰ ገዳውን ባርባንን ፈቶ ኢየሱስ ክርስቶስ እንዲሰቀል ተፈርዶበት የተገረፈበት የሮማውያን ጅራፍ፣ የጠርሙስ ቁርጥራጭ፣ የብረት ቁርጥራጭ፣ የተሳሉ አጥንቶች፣ እንደዚህ ስላሽ የተሰለሹ እንጨቶች እላዩ ላይ ያሉ 5 መንታ ወይም ደግሞ 7 መንታ የሮማውያን ጅራፍ ነው። ጌታችን ኢየሱስ ክርስቶስ በዚያ ጅራፍ ይገረፍ ነበረ። እና ሰዎቹ ደግሞ በጣም ኤክስፐርቶች ናቸው። እንደዚህ አድርጎ ብቻ አይደለም የሚያነሱት፣ እንደዚህ አድርጎ ብጭቅ ያደርጋል። በሮማውያን ጅራፍ ከሚገረፍ 10 ሰው መካከል 6 ሟች ነው። ለምን ብትሉ ሆዱ ተዘርግፎ እዛው አንጀቱ ወጥቶ ሰው እዛ ይሞታል። እድል ደርሷቸው ለመስቀል የሚደርሱት ከ10 ሰዎች 4 ሰዎች ብቻ ናቸው። ኢየሱስ ክርስቶስ በዛ ውስጥ አለፈ። ወይኔ የክርስቶስ ኢየሱስ አርብ ቀላል አርብ አልነበረም። መስቀል ተሸክሞ የጎልጎታን ዳገት እንዲወጣ የተደረገበት፣ ቅድም የተናገርኩት ራቁቱን የተሰቀለበት መስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ። እግዚአብሔር የረሳው የመሰለ ይሄ ስፒሪቹዋሊ ምንድነው? ቀውስ ደርሶበታል ማለት ነው። ለምን ተውከኝ? እንደ ወንጀለኛ ጻድቁ በሁለት ወንበዴዎች መካከል የተሰቀለበት አርብ ነበር። ደሙ ከውስጡ ተሟጦ አልቆ በዚያን ጊዜ የሚሰቀለው ወንጀለኛ መስቀሉን ተሸክሞ እስከ መስቀል ቦታው ድረስ መሄድ ግዴታ ነው፣ የሮማውያን ሕግ ስለሆነ ማንም ሊያገዘው አይችልም። ስለዚህ የራሱን መስቀል ተሸክሞ የሚሄደው እስከ መስቀሉ ድረስ ማን ነው? ራሱ ወንጀለኛው ነው። እና ጌታ ኢየሱስ ክርስቶስን አሸከሙት። ሲወድቅ ሲነሳ ለምን ብትሉ በደም ፍሳሽ አማካይነት ሃይድሬት ሆኗል፣ ድርቀት ይዞታል። ስለዚህ መቆም አይችልም። ጌታ ኢየሱስ ክርስቶስ ስለኔ ደከመ አይደል? ስለኔ ደሙ ፈሰሰ። የጎልጎታ ተራራ በኢየሱስ ክርስቶስ ደም ራሰ። እሱን ሰቅሎት
በልብሱ ላይ እጣ ተጣጣሉ። ሪሊ እነዚህ ሮማውያን ወይም ደግሞ ካቶሊኮች ያለበሱት ራፊ ጨርቅ አልነበረም። ኔክድ ነበር አይደል? ኔክድ ነበር። ራቁቱን ነበር። ቴንኪዩ ገብቶኛል። ራቁቱን ነበር። ራፊ ጨርቅ እንኳን አልነበረም ጌታ ኢየሱስ ክርስቶስ። ያ የጭንቅ ያ የመከራ ያ ግራ መጋባት ያ ግርፋት የአርብ ግርፋት አለፈ። እስቲ አለፈ በሏ። የኢየሱስ ክርስቶስ አርብ ምን ሆነ? አልሰማ ምን ሆነ? ተመልሶ ይገረፋል ወይ? ተመልሶ ይሰቀላል ወይ? ተመልሶ ይቀበራል ወይ? ተመልሶ ይተፋበታል ወይ? ተመልሶ ፍርድ ላይ ይቆማል ወይ? እሱ ፈራጅ ሆኖ በዙፋኑ ላይ ተቀምጦ ሃሌሉያ በሕያዋንና በሙታን ላይ ሊፈርድ የሚመጣ ኢየሱስ ክርስቶስ አሁን በአብ ቀኝ አለ። እነዛ አርቦች አይመጡም፣ እነዛ ሐሙሶች አይመጡም። ኦሬዲ አልፈዋል። ዛሬም እባርክሃለሁ። የኢየሱስ ክርስቶስ አርብ እንዳለፈ ያንተም አርብ ያልፋል። አሜን በላ። እስቲ የኔም አርብ ያልፋል በሏ። ምናልባት የክርስትናን መስቀል መሸከም አቅቷችሁ የተንገዳገዳችሁ፣ መከራ ያንገዳገዳችሁ፣ ረሃብ ያንገዳገዳችሁ፣ ፍትህ አልባነት ያንገዳገዳችሁ፣ ሄሎ ምናልባት በዛ በሮማውያን ጅራፍ ያልተገረፋችሁ ነገር ግን በሰው ምላስ የተገረፋችሁ ወይም ደግሞ በረሃብ በጉስቁልና የተገረፋችሁ እዚህ እንደ ኢየሱስ ክርስቶስ አርብ ውስጥ ያላችሁ ሰዎች የምስራች ልንገራችሁ፣ አርብ ቀርቧል። ቀኑ ያልፋል። አሜን በላንተ። ተመልሶ የማትመጣበት፣ ተመልሶ የማትገባበት፣ ተመልሶ የማትጠጣው ጽዋ፣ ተመልሶ የማትሰቃየው ስቃይ፣ ተመልሶ የማታፍረው እፍረት ለቆ ያልፋል። አሜን በል። የኢየሱስ ክርስቶስ አርብ እንዳለፈ ያንተም አርብ ያልፋል። አሜን በላ። ሲጮና የኔም አርብ ያልፋል በላንተ። ጮና በላንተ ባክህን። ኢየሱስ ክርስቶስ ያንተን አርብ ከፍሎ አልፏል። አሜን። ያንቺን አርብ ከፍሎ አልፏል። አሜን። እሱ ከፍሎ ስላለፈ ያንቺ አርብ ያልፋል። አሜን ነው። የማያልፉ የሚመስሉ ቀናቶቻችሁ ያልፋሉ። አትረሱም አይደል? ሲጃንሱ የማያልፉ በሉ የጭንቅ ቀኖቼ ያልፋሉ። ታምናላችሁ አይደል? የህመም ቀናችሁ ያልፋል። አሜን አሜን አሜን። በኋላ ለፈውስ እንጸልያለን፣ በአንድነት እንጸልያለን። ይሄንን ያመነ ሰው ዛሬ በሽታውን ይዞ አይሄድም። አሜን። መከራውን ይዞ አይሄድም። አሜን። ጭንቀቱን ይዞ አይሄድም። አሜን። አርብ ነው አይደል? ቀርዱ የዚህ አርብ መከራ ያልፋል። አሜን። ወደ ቅዳሜ ያልፍም ያልፋል። አሜን በል። ቻላሙን ተራሲ ካሊቫኒያ ሳቲ ያላባዲ ኢየሱስ ጌታን በመንፈሴ የሆነ ገመድ ሲበጠሳ ያለ ሰዎች ያንን ገመድ ከእጆቻቸው ላይ ተበጥሶ አራ ሃሌሉያ ከእግሮቻቸው ላይ ተበጥሶ ሲሮጡ አያለው። አሜን በላንተ እባክህ። ጌታ እንደዚህ ይለኛል፣ ተመልሶ በዚህ ገመድ አይያዙም አለ። ከእጆቻቸው ላይ ይህንን ገመድ በጥሻለሁ አለ። ከዚህ በኋላ ነፃነታቸውን የሚያገኙ ብዙ ሰዎች አሉ አለ። ጮህና አሜን በላት። እግዚአብሔር ምስክሬ ነው። ገመድ ሲበጠስ አየዋል። እግዚአብሔር በስራ ላይ ነው። አሜን ነው። ትራንስሞራቫሺና ማሴላቫዲያ የኢየሱስ ክርስቶስ አርብ እንዳለፈ ያንተም አርብ ያልፋል። የኢየሱስ ክርስቶስ ስቃይ እንዳለፈ ያንቺም ስቃይ ያልፋል። የኢየሱስ ክርስቶስ ህማም እንዳለፈ ያንቺም ህመም ያልፋል። የኢየሱስ ክርስቶስ መናቅ እንዳለፈ ያንቺም መናቅ ያልፋል። ቀናቶች ይመጣሉ። ልለፍ ወደ ቅዳሜ ነገር ያበቃበት ነው። ፈጽሞ ተመልሶ እድል ይገኛል ተብሎ አይታሰብም። ለምን? አውርዶ ወደ መቃብር ወስዶ መቃብር ዘግቶበት እንዳይነካ የታተመበት አለቀ። ከዛ በኋላ ምን እድል ይገኛል ብላችሁ ታስባላችሁ? ከሞት በኋላ ከመቃብር በኋላ መቃብሩ ከታተመበት በኋላ ያ ጊዜ ማለት ሉሲፈርና ጀሌዎቹ ጭፍሮቹ ሁሉ ደስ የተሰኙበት አሰናበት ነው። ከዚህ በኋላ የዓለም ተቆጣጣሪ እኛ ነን ብሎ በሚጨፍሩበት ተመልሶ እድል እንደማያገኝ የማያውቁ ቅዳሜ ላይ ጨፈሩ፣ እሁድ እንደሚመጣ አላወቁ።
ማራሺ ካሉቫኒያ ሴቲያ ዛሬ የሚጨፍር ሁሉ ይጨፍር፣ እሁድ ግን ይመጣል። አሜን ባል ቻሊ ካንቶ ራፋሲላዲያ አሜን ነው ወይ? ፈሩ ዘጉበት። ከዚህ በኋላ ምን ይመጣል አሉ። ከዚህ በኋላ ምን ይመጣል? ዓለምን እንቆጣጠር ነው አሉ። ዲያብሎስና ጀሌዎቹ፣ ሰይጣን ጭፍራዎቹ ለጠላትና ለሞት ለሲኦል የደስታ ቀን ነበረ። የቅዳሜ ቀን የደስታ ቀን ነበር። አሰናበስ ነው በቃ አለቀለት። ከዚህ በኋላ የዓለም ተቆጣጣሪ እኛ ነን ብሎ የሚጨፍሩበት ኦማሺና ማሲያ። ተመሳሳይ ቅዳሜ ያላችሁ ሰዎች አላችሁ። ነገራችሁ ያበቃ አልቋል፣ ከዚህ በኋላ እድል የለም የተባላችሁ ሰዎች አላችሁ። በቃ ከዚህ በኋላ ትሪት አድርጉት፣ ከዚህ በኋላ ኢንጆይ ያድርግ ያለው ጊዜና ሰዓት ፕሮፌሰር በዚህ ስላሉ ባለው ቀንና ጊዜ ኢንጆይ እንዲያደርግ ተብሎ ካርድ ተሰጥቷቸዋል፣ የምስክር ወረቀት ተሰጥቷቸዋል። ተመልሰው እድል እንደማያገኝ ተብላችሁ ነገራችሁ ሞተዋል። ከዚህ በኋላ አይነሳም ያላችሁ ነገር አለ። ቀብራችሁት ከዚህ በኋላ ያላችሁት ነገር አለ። ከዚህ በኋላ ፈጽሞ አይነሳም ያላችሁት ነገር አለ። የምስራች ልንገራችሁ፣ የኢየሱስ ክርስቶስ ቅዳሜ አልፎ እሁድ መጣ። ወይኔ ወይኔ አሜን በል አንተ ባክህ። እድል አላገኝም ያልከው ኢየሱስ ያድናል። አሜን ነው ወይ ባክህን? እሁድ የትንሣኤ ቀን ነው። እሁድ የመነሳት ቀን ነው። እሁድ የክብር ቀን ነው። እሁድ ሰማይና ምድር የመሰከረበት ቀን ነው። እሁድ ሰማይና ምድር አረ ሃሌሉያ የትንሣኤ ቀን ነው። ራሲ ካሊፋና ማንቶራሲ ያለፎራ ቅዳሜ ያልፋል፣ እሁድ ይመጣል። ቅዳሜ ያልፋል፣ እሁድ ይመጣል። ቅዳሜ ያልፋል፣ እሁድ ይመጣል። መቃብሩ ኢየሱስን አሳልፎ ይሰጣል። አልቻልኩም ብሎ ይሰጣል። ሊይዘው አልቻልኩም ብሎ ይሰጣል። ምድር ልትቀበለው አልቻለችም። ስፍራው ሰማይ ነበርና ዛሬም አውጃለሁ፣ አዋጅ አውጃለሁ። ምድር የማትቀበለው የእግዚአብሔር ክብር ባንተ ላይ ይመጣል። ክፉ የማይቀበለው ነገር ወደ አንተ ይመጣል። የሞቱ ነገሮቻችሁ፣ የሞቱ ሁኔታችሁ ዛሬ ቅዳሜን አልፎ እሁድ ይመጣባቸው። እሁድ ደግሞ የትንሣኤ ቀን ሪዘሬክሽን ቱከማሳቲያ አሜን አትልም እንዴ? ትንሣኤ ይሆናል፣ ትንሣኤ ይሆናል። አዋጅ 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 ባንቺ ላይ፣ በቤትሽ ላይ፣ በኑሮሽ ላይ፣ በቢዝነስሽ ላይ፣ በአካልሽ ላይ፣ በየትኛውም ነገር ላይ ትንሣኤ ይሆናል። ቀናቶች አልፎ እሁድ ይመጣል። እሁድ ይመጣል። እሁድ ደግሞ የትንሣኤ ቀን ነው። እሁድ ደግሞ ማንም ሊይዘው አይችልም። እሁድ ደግሞ ሰማይ ይቀበልሃል። እሁድ አቤት 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 አሜን በል እስቲ እባክህ። አሜን አሜን። የሚያልፍ አይመስልም። እንዴት ነው ግን ያለፈው? አንዳንዶቻችን ብዙዎች የሚምሉት ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከን የሚለውን የቃል ትርጉም እግዚአብሔር ዝም ብሎ ይዘጋበት ነው የሚመስለን አይደል? እስከዛሬ ድረስ ያለን ዕውቀት እንደዚህ ሊሆን ይችላል። ዛሬ ግን በጣም የሚገርም አዳዲስ ነገር እነግራችኋለሁ። አሜን በለዋ። አሜን ነው ወይ? በእነዚያ ቀናቶች፣ በዚያ ጭንቅ ቀናቶች እግዚአብሔር እግሩን አነባብሮ ዝም ብሎ እያየው አይምሰላችሁ። የመለኮት የስውር እጅ በስራ ላይ ነበር። አንተ ባክጮና አሜን በል አንተ። የመለኮት የስውር እጅ በስራ ላይ ነበር። አዋጅ አልታወጀም እንዴ? ስራዎቹ የመለኮት ስውር እጅ። ዛሬም ልባርካችሁ፣ የመለኮት ስውር እጅ ስራችሁን ይሰራል። ነገራችሁን ያልሰራ የመሰላችሁ፣ ዝም ያላችሁ የመሰላችሁ፣ ለገሌ አሳልፎ ለእናንተ ግን የፈረደባችሁ የመሰላችሁ፣ ሌላው አልፎ እናንተ ከኋላ ሆናችሁ ቀድሟችሁ ሲሄድ፣ ሌላው እናንተ እየታመማችሁ ሌላው እየዘለለ ሲሄድ፣ እናንተ ያሳደጋችሁት ተባርኮ እናንተ ግን እዛ ቦታ ላይ ያላችሁ ቢመስላችሁ፣ እንደ ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ብላችሁ የጮኻችሁ ሰዎች ካላችሁ የምስራች ልንገራችሁ፣ እግዚአብሔር አልተዋችሁም። የመለኮት ስውር እጅ በስራ ላይ ነው። የመለኮት ስውር እጅ በስራ ላይ ነው። በተሰጠኝ 15 ደቂቃ 5 ነገሮችን ነግሬያችሁ አልፏል። እንዴት አለፉ? አንደኛ፣ እግዚአብሔር በጭንቅ ሰዓት የደም ላብ እያላበው በከፍተኛ ጭንቀት ውስጥ በነበረበት ሰዓት ነፍሴ እስከ ሞት ድረስ ተጨንቃለች በሚልበት ጊዜና ሰዓት ሉቃስ ምዕራፍ 22 ቁጥር 42 43 እግዚአብሔር ቃል እንደዚህ
የሚያበረታ መልአክ ላከለት። የገባው የለም። ምን ላድርግላችሁ? የገባችሁ የለም። በሚሰቃይበት የደም ላብ በሚያላብበት ጊዜ ነፍሴ እስከ ሞት ድረስ ተጨነቀች ብለው በነበረበት ጊዜ መለኮት አንድ ላከለት፣ የሚያበረታ መልአክ ላከለት። አሜን አትልምን? የሚያበረታ መልአክ ላከበት። የሚያበረታ መልአክ መጥቶ ምን ያደርገው ነበር? ያበረታው ነበር። ስለዚህ እግዚአብሔር ዝም አላለውም። ጽዋውን ቢጨልጥም እግዚአብሔር ግን መለኮት ግን ምን አደረገ? የሚያበረታ መልአክ ምን አደረገለት? ግድ የላችሁም። አም ቴዎሎጂያን የተቻለውን ያህል ተምሬያለሁ። እውነቱን ነው የምነግራችሁ። በምንም ልትሉ ትችላላችሁ። እዛ ጋ የደም ላብ ሲያልበው እየጸለየ ያለ ጭንቅ በነበረበት ሰዓት ላይ ነው ሉቃስ እንደሚለው እግዚአብሔርም የሚያበረታ መልአክ ምን አደረገለት? ስለዚህ የመለኮት ስውር እጅ በስራ ላይ ነው። አዋጅ እየተናገረ አይደለም፣ ነገር ግን ስራ ላይ ነው። ልባርካቸው አለቀኝልኝ ስትሉ በቃኝ ስትሉ እነዛ ወራቶች እንዴት አለፉ? በረሃብ ያልሞትከው በበሽታ ያልሄድከው ሄሎ ግራ ተጋብተው ወደ ሲኦል ወደ መቃብር ያልወረድከው ያንተ ነገር ያላበቃው ለምንድን ነው ብትለኝ የምስራች ነግርሃለሁ። የሚያበረታ መልአክ ተልኮልህ ነው። አሜን። የሚያበረታ መልአክ ተልኮልህ ነው። አንተ ጸጋን የሚጨምር የመለኮት እጅ ተልኮልህ ነው። አንተ አለፍኩ ያላችሁት ያለፋችሁት በእናንተ ብርታት ሳይሆን መለኮት የሚያበረታ ልኮላችሁ ነው። ጸጋ ልኮላችሁ ነው። እጃችሁን አንሱና እንደዚህ በሉ፣ መለኮት በሉ ባካችሁ። ባለፍኩባቸው ጊዜያቶች ሁሉ የሚያበረታ መልአክ ልኮልኝ ነው። ክርስቶስ ተልኮልኝ ነው። ሃሌሉያ! the angel of the Lord ተልኮልኝ ነው። ጩህና አሜን በላንተ። ዛሬ በጭንቅ ውስጥ ያላችሁ፣ ዛሬ በለቅሶ ውስጥ ያላችሁ፣ ዛሬ አንገት የደፋችሁ የምስራች ልንገራችሁ፣ የሚያበረታ መልአክ ይላክላችሁ። ወይኔ አሜን ነው ወይ? ቶሎ ለማለፍ ሁለተኛ መስቀል ተሸክሞ የጎልጎታን ዳገት መውጣት አቅቶት ሲወድቅና ሲነሳ ሆኖ የማያውቅ ነገር ነው የሆነው። ምን ሆነ ብትሉኝ ድካሙን የሚያገዝ ሸክሙን የሚቀበለው የቀሬናው ሰውዬ ስምዖን ተላከለት። ወይኔ አሜን አትልም? እና እግዚአብሔር በስውር እጅ እየሰራ ነው እየሰራ አይደለም? ዛሬም ልባርካችሁ በደከማችሁ ጊዜ አላልፍም ባላችሁ ጊዜ በቃ ልሞት ነው ባላችሁ ጊዜ ነገሬ ሊያበቃ ነው በምትሉበት እግዚአብሔር የሚሸከማችሁን ይልክላችኋል። ሸክማችሁን የሚሸከም ሰው ይልክላችኋል። ጸጋን የሚያበዛ ይልክላችኋል። የቀሬናው ሰው ስምዖን መጣና ብድግ አደረገለት። በጭንቅ ሰዓታችሁም እግዚአብሔር የሚያግዝን ይልክላችኋል። ልባርካችሁ ዛሬ ጨርሳለሁ። ልባርካችሁ ዛሬ ደክማችሁ መሄድ ሲያቅታችሁ፣ መከራ ሲበዛባችሁ፣ በቃ አለቀልኝ ስትሉ መለኮት የሚያግዝ ሰው ይልካላችሁ። ይላክላችሁ። በእንደዚህ አይነት ሁኔታ ውስጥ ያላችሁ ተክሞኛል፣ አቅቶኛል፣ ተስፋ ቆርጫለሁ፣ ከዚህ በኋላ በቃኝ የምትሉ የምስራችን ልንገራችሁ፣ ድካማችሁን የሚያግዙ ሰዎች እግዚአብሔር ይልክላችኋል። ድካማችሁን የሚረዱ ሰዎች ይልኩላችኋል። ስርባችሁ የሚያጎርሷችሁ፣ ቦርሳችሁን የሚከፍቱላችሁ፣ መቀነታችሁን የሚፈቱላችሁ ሰዎች ይለቀቁላችሁ። እኔ አሁን በቤታችሁ የቆምኩት ሰውዬ የስንት እናቶች መቀነት ተፈቶልኝ ነው። የእውነቴን ነው የምላችሁ። የነሱ ጉልበት አኖረኝ። በድካሜ ጊዜ ልዑል ላከልኝ። እነዛ ቀናቶች እንዴት አለፉ? ፈለቀ በፊታችሁ እንዴት ቆመ? ዛሬ በፊታችሁ ቆሞ ዘራፍ የሚለው ሰዎች ደክሞት ነበር። በቃኝ ጌታ ሆይ ውሰደኝ ብሎ የመወሰድ ጸሎት ጸልዮ ነበር። ነገር ግን እግዚአብሔር አምላክ ድካሙን የሚያግዙ የሚጮው የሚያለቅሱ ሰዎች ላከለት። አሜን በላ። ይሄው ዛሬ በፊታችሁ ቆሜ ዘራፍ እላለሁ። እርግጠኛ ሁኑ፣ እናንተ የማታዩአቸው እግዚአብሔር በስውር ያዘጋጃቸው ብዙ ሰዎች አሉ። በእነሱ ምክንያት ነው ዛሬ ህይወት ያላችሁ። በእነሱ ምክንያት ነው ዛሬ የቆማችሁት። ልባርካችኋ።
በድካማችሁ ጊዜ የሚያግዟችሁ ይላክላችሁ። በራባችሁ ጊዜ የሚያጎርሷችሁ ይላክላችሁ። ሄሎ 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 ሄሎ። በታረዛችሁ ጊዜ ጫማቸውን አውልቀው የሚሰጧችሁ ይዘጋጁላችሁ። የሚያለብሷችሁ ይዘጋጁላችሁ። የመለኮት ስውር እጅ በስራ ላይ ነው። ሶስተኛ የመጨረሻ ተስፋ ቆርጣችሁ በዳዴ እየሄዳችሁ ተስፋችሁ አልቆ ባለበት ጊዜና ሰዓት ጌታ ኢየሱስ ክርስቶስ የመጨረሻ ወደ ቀራንዮው መስቀል በሚሄድበት ጊዜ መሸከም አቅቶት ስምዖን ተሸክሞ እያለ እየወደቀ እየተነሳ ባለበት ጊዜና ሰዓት አብሮት የሚካፈሉ ሰዎች እነ ማርያም እነ ሰሎሜ ፊልም ላይ እንዳላችሁ ውሃ የሚያጠጡት አለን ካንተ ጋር የሚሉት አይዞ በርታ የኛ ጌታ ሲያለቅሱለት ለቅሶውን የሚያለቅሱለት ደረታቸውን የሚደቁለት ሙሾ የሚያወጡለት ብዙ ሰዎች ነበሩ። እናንተ የኢየሩሳሌም ሴቶች ለእናንተና ለልጆቻችሁ አልቅሱ ስለኔ አይደለም እኔማ ዋጋ ልከፍልላችሁ መጥቻለሁ ብሎ እስከሚናገር ድረስ ሰው የለኝም ስትል ሺህ ሰው ካንተ ጋር ነው። የሚያጽናኑ ካንተ ጋር ናቸው። አሜን በላንተ አይዞ የእግዚአብሔር ሰው እግዚአብሔር ካንተ ጋር ነው የሚሉ ይላኩላቸዋል። የቆሎ ተማሪ ሆኜ ነው የተማርኩት። ቴዎሎጂ ስማር በባለቤቴ ደሞዝ ነው ያገባነው። 280 ብር ነው። አስተማሪ ናት። እኔ ስራዬን ትቼ ጊዜን ሰጥቻለሁ። ምንም ነገር መስራት በማልችልበት ጊዜና ሰዓት ላይ አንተ የእግዚአብሔር ሰው ካንተ ጋር እራባለሁ ካንተ ጋር ራእይህን ሼር አደርጋለሁ ብላ ገባችኝ። እኔ ቤት ነው ሙሉ ስራ የለኝም። በሷ ደሞዝ ነው የተጋባነው። እና ከዛ በኋላ እግዚአብሔር ጠርቶሃል። እሷ አዲስ አበባ ዩኒቨርሲቲ ተማሪ ነበረችና ዲፕሎማን ሰርታ ነው በዛ ስራ ያዘችው። ዲግሪዋን ለመስራት ገባች። እና ዲግሪዋን ለመስራት ስትገባ የለም ምንም የሚከፈል ነገር የለም። እኔም ደግሞ የምከፍለው ነገር የለምና ብዙ ችግር ነበረ። በእግሬ የአራት ታክሲ መንገድ በእግሬ ስለምሄድ ከቀራንዮው አደባባይ ቄራ ድረስ በእግሬ ሄዳለሁ ለትምህርት። ስመለስ 6 ቁጥርን ይዤ ፒያሳ እሷን እጠብቃለሁ። ተያይዘን እንገባለን። እሷ ዲግሪዋን ትማራለች፣ እኔ ዲፕሎማ ጀምሬ። ከዛ ሁለቱን ምንም አፎርድ ማድረግ ስላልቻለን እሷ ትምህርቴን አቆማለሁ፣ አንተ አገልጋይነ ተማር ዲፕሎማህን አለች ማለት ነው። ጌታ ሆይ ምን ትላለህ ስለው እግዚአብሔር እሷም ትማራለች አለ። አንድ ወንበር ላይ ቁጭ ብሎ ሲማሩ ኮምፕሬሲቭ አብሮ ሲማሩ የነበረው አንድ ሰው መጣና ጌታ ቢሮ ውስጥ ሆኜ ተናገረኝ፣ ትማራለች አለ። ኢሚዲየትሊ እኔ ከተናገርኩ በኋላ ስልክ ደወለላት። እፈልግሻለሁ አላት። እና ለምን በሰላም መጥቻለሁ ከዱባይ እና አይ ቲንክ ዱባይ ነው ሌላ ቦታ እና አገኛት። አብራሻ ይጠጣና የምትፈልጊውን ነገር ምንድነው ጠይቅኝ አላት። አለች። ምንድነው የምትፈልጊው? አይ ምንም ኧረ እኔ የምበላውን አላጣሁም። እኔ አይደለሁም የምትፈልጊውን ጠይቂ ስላት ትምህርቴን ጀምሬ የነበረ ዊዝድሮዋል ሞልቻለሁ አለች። እውነትሽን ነው? ምን ዲግሪ? ስንት ዓመት ነው? 3 ዓመት። ያውኑ ስንት ነው? ያውኑ ተርም ስንት ነው? ሴሚስቴሩ ይሄ ነው። 1 2 3 4 እስከ 3 ዓመት ተዘግተዋል። ኢየሱስ ጌታ ነው። እኔ ደግሞ ከዛ በኋላ እሷ ስታገኝ ተንገዳገድኩ። ዲፕሎማዬን በ3 በጭንቅ አምጬ ብዬ ጨረስኩ። ኡፋይ ዲፕሎማ ይበቃል የታባቱ ብዬ ከኔ ጋር ለነበሩ ሰዎች ባይ ባይ ዲግሪያችሁን ቀጥሉ፣ እግዚአብሔር ከእናንተ ጋር ይሆን፣ እኔ ይበቃኛል ሲል አንድ እግዚአብሔር ሰው አንተ የእግዚአብሔር ሰው አለ። አቤት ብዙ ህዝብ ባንተ ውስጥ ያለው እናሳ ምናምን ስለው እግዚአብሔር ትማራለህ ይላል። ምን ነው? አሜን በሏ። እውነትህን ነው። አዎ። እና ተከፋፍለን እኔም አንተም ተበድረንም ትጨርሳለህ፣ ዲግሪህን ጀምር አለ። እውነትህን ነው። አዎ። አንቺዬ
ሰብስቤ ተበድሬ ይሄ የመጀመሪያውን ፊ ከፈልኩ ማለት ነው። የሬጅስትሬሽን ፊ ከፈልኩ። ፕሮፌሰር ድንቡሎ አልሰጠኝም ያሰው ድንቡሎ ለካ እግዚአብሔር አልገባ ስለ ገፍትረን ኢየሱስ ማን ነው? አሜን በሉ ባካችሁ። አሜን ነው ወይ? ያ ጭንቅ የሆነው ሰውዬ ዛሬ በፊታችሁ የቆመው ሰውዬ ዶክተሬቱን ከሰራ 1 ዓመት ሆነዋል። ኢየሱስ ማን ነው? እግዚአብሔር ሰው ያዘጋጅላችኋል፣ ያዘጋጅልሻል፣ ያዘጋጅልሃል፣ ያዘጋጅልናል፣ ያዘጋጅላችኋል። ሃሌሉያ። በአፍም የሚያበረታታችሁ ቢከፍሉም ባይከፍሉም ወደ ቪዥናችሁ የሚያስገቡ ሰዎችን ያዘጋጃል። እስቲ ጮና ያዘጋጃል ባላንተ። አልሰማውም። ጮና ያዘጋጃል ባላንተ። ያዘጋጃል። አሹ በጎናችሁ ያለው ነካርጉና ያዘጋጃል። የእውነት ነው የምልህ ያዘጋጃል። እውነቴን ነው በያት ባከሽና ስለመናገር ብቻ አይደለም የምር ነው። ያዝ አድርጋትና እግዚአብሔር ያዘጋጃል በላት። እግዚአብሔር ያዘጋጃል። ጀምረ በመንገድ አትቀርም። እግዚአብሔር ያዘጋጃል። በልጅነት አታልፍም። እግዚአብሔር ያዘጋጃል። ትምህርትን ትጨርሳለህ፣ ታገባለህ፣ ለሌላ ትውልድ ትሆናለህ። ጠላት እየፎከረ ያበቃልሃል ያለ ሁሉ የምስራችሁ ነግራችኋለሁ። ልዑል የተናገረ ቦታ ትደርሳላችሁ። ልዑል ያላችሁ ቦታ ትደርሳላችሁ። ሃሌሉያ። የመለኮት የስውር እጅ በስራ ላይ ነው። የመለኮት የስውር እጅ በስራ ላይ ነው። የመለኮት የስውር እጅ በስራ ላይ ነው። ሃሌሉያ ሃሌሉያ ሃሌሉያ። ሉቃስ 23:44 ጌታችን ኢየሱስ ክርስቶስን ቅድም እንዳልኳችሁ በቀራንዮው መስቀል ላይ እራፊ ጨርቅ ሳይኖረው ገበናውን አደባባይ ሊገልጡ ራቁቱን ሰቀሉት። ነዩ የአይሁድ ንጉሥ እዩት፣ ራቁቱን እዩት ብሎ ሰው ሊያሰባስቡ ሲያዘጋጁ በ9 ሰዓት ላይ ተፈጥሮ ፀሐይ የጌታዬን ራቁትነት አታዩም ብላ አይኗን ጨፈነች። በተፈጥሮ የሱ ገበና ተሸፈነ። ኦናሲ ኮራባሺና ማዲያ ላቦራ ማንም ሊያየው አልቻለም። የኢየሱስ ክርስቶስን ራቁትነት ያየ ሰው የለም። ተፈጥሮ ገበናውን ሸፈነለት። ዛሬ ልባርክ በአደባባይ ጥላሸት ቀብቶ እውነትን በአደባባይ ላይ በውሸት ሊገልጡ አሳልፎ ሊሰጡ ገበናህን ሊያሳዩ ሄሎ እሱ እንዲህ ነው ብሎ ሄሎ ሊሳለቁብህ ሲሉ ገበናን የሚሸፍን ጌታ ያዘጋጅልሃል። አሜን በል። ለሱ ተፈጥሮ ተዘጋጅቶለታል። ላንተ እግዚአብሔር አምላክ ሰው ያዘጋጅልሃል። ሰው ያዘጋጅልሻል። ሰው ያዘጋጅልሃል። ሰው ያዘጋጅልሻል። አሜን ነው ወይ? ገበና ሉቃስ ምዕራፍ 23 ቁጥር 46 መስቀል ላይ የሚሰቀል ሰው ሞትን አዘግይቶ ስቃይን ለማባስ ነው። ታሲት መስቀል ማለት ሞትን አዘግይቶ ሰውየው ምን ማድረግ ነው? ያሰቃዩታል። ስቃይን ማባስ ነው። ሮማውያን ሰውየው እንዳይሞት እንዲሰቃይ ያደርጋሉ። እና ጌታ ኢየሱስ ክርስቶስን ሰቀሉት። ሲሰቅሉት የራስ ቁር አሞራዎች የሰለጠኑ አሞራዎች ናቸው። ሰውየው ተሰቅሎ እያለ ነው ሳይሞት መጥቶ አይኑን የሚያወጡት። ታሪክ ማንበብ ትችላላችሁ። አይኑ እያየ ስጋውን እየቦጨቁ ያነሱታል። በአማራዎች እጅ ነው የሚወጣው። የራስ ቅል የተባለበት ምክንያት ታውቃላችሁ? ሰው ስጋው ከላዩ ላይ አሞራ ጨርሶ አጥንት ብቻ ከቀረ ሮማውያን አያወርዱትም።
ስጋ ካለው ነው ወርዶ የሚሰቀለው። አጥንት ብቻ ከሆነ እዛው ነው የሚቀረው። ስለዚህ እዛው መስቀል ላይ ይበሰብስና ጭንቅላት ይወድቃል፣ እጅ ይወድቃል፣ በስብሶ ማለት ነው። የራስ ቅል የተባለው ብዙ የራስ ቅሎች እዛ ስላሉ ነው። በምን ምክንያት ብትሉ በእንደዚህ አይነት ሁኔታ የሞቱ ሰዎች ጭንቅላት እዛ ጎልጎታ ላይ ራስ ቅል ላይ አለ እና የኢየሱስ ክርስቶስ እጣ ፈንታ እንደዚህ ሊያደርጉ ነበር። የሚገርም ነገር ነው። ሳምንት ድረስ ይቆያሉ፣ 6ኛ ቀን ድረስ ይቆያሉ፣ እንደዛ ይቆያሉ። የኔ ጌታ ግን እስቲ አሜን በለዋ። ከአጥንቱ አንዱ አይሰበርም ተብሎ እንደተጻፈ ኢየሱስ ክርስቶስ በዚያው በተሰቀለ ቀን ጌታ እግዚአብሔር ስቃዩን አሳጠረለት። አቤት አሜን አትልም እንዴ? በጣም አሜን የሚያስብል ነው። አሜን በል አንተ። ያንተንም የኔንም ስቃይ ቀናኖቹ ያሳጠረዋል። አሜን በል። ልዑል ቀኑን ያሳጠረዋል። አሜን በል። እሑድ የፋሲካ ቀን ስለሆነ ሬሳ አያድርም። ቅዳሜ ነው ወርዶ የሚቀበረው። ስለዚህ በጣም የሚገርመው ነገር የሁለቱ ወንበዴዎች ማደር ስለሌለበት ሄዱና አጥንታቸውን ሰብሮ ገደሏቸው። በቀኝም በግራም ያለው ተሰብሮ ነው የሞቱት። ኢየሱስ ጋር ሲመጡ ኦሬዲ ወደ አባቱ ሄደዋል። ይባርካቸው። የስቃያቸው ቀን ያጠረ ይሆን። እግዚአብሔር የስቃያቸውን ቀን ያሳጠረላቸው። የሞታችሁን ቀን ስቃያችሁ ላይብስ እግዚአብሔር አምላክ በሰላም ይውሰዳችሁ። አሜን በሉ ባካችሁ። ልዑል ያደረገው ነገር የመጨረሻው የጌታችን የኢየሱስ ክርስቶስን የስቃዩን ጊዜ አሳጠረው። እነዚህ 5 ነገሮች መለኮት የሰራቸው ስራዎች ናቸው። ሰው የሰራ ስራ አይደለም። ስለዚህ ጌታ ኢየሱስ እግዚአብሔር ጨካኝ ሆኖ ልጁ ላይ የጨከነ የመሰላችሁ በአደባባይ እንኳን ባይገለጥ ልዑል በስራ ላይ ነበር። የመለኮት እጅ የመለኮት የስውር እጅ በስራ ላይ ነው። የማያልፉ የሚመስሉ የጭንቅ ቀናቶች ያልፋሉ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ከኔ ጋር አብረን እንጸልያለን።